አራት ናቸው የንስሐ መግቢያ መንገዶች። አንደኛ ቃል በቃል ገጽ በገጽ ቀርባችሁ ይሄን አድርጌያለሁ ቅጣትን መቀበል። ሁለት በወረቀት ጽፎ መስጠት። ውዳሴ ማርያም ሰኞ ውዳሴ ማርያም እንድምታ ላይ ያቺ ሴት የታደለች ጽፋ ኃጢአቷን አባቴ እንዳልሰጠው አፈረች። አባቴ ይፋቅልሽ በለኝ። ገለጥ ስታደርገው አንድ ቀርታለች። አባቴ ያቸው የፈራኋት አላሳርፍ ያለችኝ ህሊናዬን የምትጎስብ ስወጣ ስገባ የምታቃጥል ይቀርት ለእኔ አይቻለኝም ሂጂ አላት። ተዋህዶ ልጆች ስትመጣ ስትሄድ የአባቶቻችንን ፈሊጥ ይሁት ስትሄድ ውሃ ይጠማታል፣ ያልባታል መንገድ 2 ሰዓት ቢፈጅ 4 ሰዓት ደርሶ መልስ 2 ቀን ቢፈጅ 4 ቀን በፈሊጥ እግዚአብሔር ይቅር እንድላት በይ ስትመለሽ ሞቶ ታገኘዋለሽ ሳትጠራጠሪ አስከሬኑ ላይ ጣላት። እስከዚህ ድረስ ነው የአባቶቻችን ስልጣን። የተዋህዶ ልጆች አረ እነዚህን አባቶች እንጠቀምባቸው። ካህናትን እኮ የሾመ እግዚአብሔር ነው። ስልጣን ድውይ ፈውሱ፣ ለምጻን ጹሙ፣ ታንሱ፣ በከንቱ ተቀበላችሁ በከንቱ ስጡ፣ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ፣ ወደ ዓለም ሁሉ ሂዱ እኮ ነው ያለው። እንዴት ያለ ሹመት ነው! ድውይ መፈወስ፣ ሙት ማንሳት። ክቡራን እኮ ናቸው ካህናት አባቶቻችን እኮ ከባዶች ናቸው እኮ። አንደበታችሁ ቢፈራ ጽፋችሁ ድርጊቷን ብቻ ሰርቄያለሁ፣ ዋሽቻለሁ፣ አምቻለሁ፣ አመንዝሬያለሁ፣ ዘፍኛለሁ ድርጊቷን ብቻ። እንደው ከዕለታት አንድ ቀን እንደው ገንዘብ ከኪስ ያጣሁና ቤት እንጀራ የለም እንደው ራበኝና ሰረኩ። ምን ያደርጋል ይሁሉ አተተ ምን ይሰራል ይሁሉ መከባተር። ሰውየው ፍርድ ቤት ሄዶ ለምን ገደልከው? ያለታ ጫትን በላ ነበር፣ መጠጥ ጠጥተናል፣ ሞቅ ብሎኛል። ሰውየው ምን እየጨመረ ነው በላው ላይ በገዛፉ ወንጀል እየጨመረ ሞቅ ብሎኛል፣ ከዚያ በኋላ ገደልኩት። ዳኛው የሚጠብቀው ምን የምትለው ቃል ነው? ይሄ ሁሉ አያስፈልግም። ዋሻው፣ ገደልኩ፣ ሰረኩ በቃ። ሶስተኛ የምትወዱት ባልንጀራ ወይስ ባላጋራ ነው? ስምንተኛው ጓደኛ ወይስ ጉደኛ አለ? ባልንጀራ የምትወዱት ባልንጀራ ካለ ወይም ጓደኛዬ ነው የሚባለው። ጓደኛ አይደለም ጓደኛ። ጓዳ ውስጥ ያለ ምስጢር፣ ቅቤው፣ ሽሮ፣ ጩኮ፣ አቤት ዳቦ፣ ውርጎ ወይ እና ወይዘሮ ስንዱን ከኔለሽ የቀመሙት ድቁሱ ሚጥሚጣው አረስንቱ ጓደኛ ምስጢሬ ገበናዬ ማለት ነው። እውነት ጓደኛ ካለ እናት ልጅ ይኸውልህ ነፍስ አባቴ መምሬ ገሌ ናቸው ስሜን እንዳትነግር ግን የነፍስ ልጅ ሆኖ በላቸው። እርሶን ለማየት ፈርቶ አብሮ ስለኖረ አቤት ይህን ኃጢአት እንዴት ይሰራል ብለው ይታዘቡኛል ብሎ እኔ ልኮኛል። ግን እንዲህ የምትልኩት ወንደኛ አለ። ገና አንድ ነገር የጓዴ ትላንትና አንድ ምስጢር ልንገርህ፣ ገና ምስጢር ነው ሲለው እዚህ ጋር ይሸቀሽቃል፣ ይወጋዋል። አውራ ይለዋል። ገና ሳይጨርስ የእናቴ ልጅ እውነተኛ ጓደኛ ካለህ ይኸውልህ ይህን ሰርቻለሁ ጻፍና ስጠው። አባቴ ልጆ ነው ይኸው ኃጢአቴን ተቀበልልኝ ብለዋል ብሎ ያ ወረቀቱን ይሰጣል፣ ወይ በቃል አስጠንቶ ይልከዋል። እግራቸው ስር ድፍት ብሎ ቅጣቱን ተቀብሎለት ይመጣል። እግዚአብሔር ይፍታህ ብለዋል ሲሉኝ አቤት አባቴ ይፍቱኝ። ያ ተራራ የማይከልለው ደመና የማይገርደው አምላክ እዛ ሆኖ ይፍቱ ሲል እሱ እስከሚመለስ ድረስ በግንባሩ ተደፍቶ ተንበርክኮ ነው የሚጠብቀው። እዛ እግዚአብሔር ይፍታህ ሲሉ ከራስ ጠጉር እስከ እግር ጥፍሩ የያዘው አስሮት የነበረ ኃጢአት ሰንሰለት አብሎ ይወርድለታል። ከዚያ በኋላ ቅጣቱን በደንብ ተረድቶ ይዞለት ይመጣል፣ ይጨርሳል። ያጭቃል። ሶስተኛው የማይታወቅበት ደብር ሄደህ ሸምገል ያሉ ካህን በመድኃኔዓለም በመብርሃን አባቴ አይለፉኝ ይገላግሉኝ፣ በኃጢአት ታስሬ መጥቻለሁ ይፍቱኝ። ይኸው የሰራሁት ኃጢአት ብትፈልግ ጽፈህ ብትፈልግ በቃልህ ተረስቶ እንዳይቆጭህ ተምረሃል። ጽፈህ ብትሄድ ጥሩ ነው። ከመመላለስ ጻፍ አድርገህ ውዳሴ ማርያም ውስጥ እዛች ጸሎት ውስጥ አድርገህ ይኸው አባቴ ገላግሉኝ። ያውቃሉ አባቶቻችን የተዋሉት። ያዕቆብ ስንት ምዕራፍ ነው? 5 ምዕራፍ መሰለኝ። ያዕቆብ ለወንድምህ ኃጢአትን ለምትወደው ባልንጀራህ ንገር ይላል። ሌላው የማታውቅበት ደብር ሄደህ በቀጥታ ተቀብለህ ከፈለጉ ብለህ አባት ከሆኑ እንዳትረሳው፣ በዛ ያለ ኃጢአት ሰርተህ ከሆነ የሰጡት እንዳይጠፋበት
ያችን ጽፈው ይኸው ለንስሐ አባት ወስደው ስጣቸው ይሄንን እንድትፈጽሙ ይላሉ። ሄዶ አባቱ ጋር መጡ። ይኸውልዎት ጉዴ ብዙ ነበር፣ እርሶን ለመናገር ይታዘቡኛል ብዬ ፈርቼ የማያውቁበት ገዳም ሄጄ ኃጢአቴን ጨርሼ መጣሁ። የተሰጠኝ ቅጣት ነበብ ያደርገውና አለዚያም በቃሉ ይሄን አልጾም ብለውኛል ይላል። ይቀበላል። እሳቸውም እግዚአብሔር ይፍታ እንኳን ገላገለህ ልጄ በርታ ይሉታል። ባገኙት ቁጥር የደረስክ ስግደቱን እየሰገድክ ነው፣ ምጽዋቱንስ ጾሙንስ ይጠይቁታል፣ ይከታተሉታል። ሲጨርስ ወዲያ ወደ ስጋው ደግሞ በጾም ወቅት ንስሐ አይሰጥም የሚሉ አሉ። ኬታ መጣቸው። በጾም ላይ ጾም አይሰጥም፣ ይሰጣል። ናልምጣለህ እህነት ልጅ አሁን ኩዳዴ ነው። 40 ኩዳዴ ከሰኞ ጀምሮ 9 ሰዓት ነው ጾሙ። አሁን ሄድኩ ነፍስ አባቴ ጋር ይሄን ሰርቻለሁ፣ ሰርቄያለሁ፣ ዋሽቻለሁ፣ አመንዝሬያለሁ፣ ሰክሬያለሁ፣ ዘፍኛለሁ። በጤፉ አሸዋ በወተቱ ውሃ በርበሬውን ውሃ እየነከርኩ እንደው ጠቀላላውን አተረማምሻለሁ ብዬ እነግራቸዋለሁ። ከዛ ውስጥ በላይ ያዳምጡና ከባድ ኃጢአት ከሰራሁ ያያሉ። ይሄን ያህል መጽወት፣ ይሄን ያህል በየቀኑ ስገድ፣ ይሄኛው የሰራው ኃጢአት እጅግ ከባድ ነው። በል አሁን እኮ ኩዳዴ ጾሙ እስከ 9 ሰዓት ነው። ከ9 ሰዓት በታች ጾም የለንም እንዳትል ከሰከሱ ስለ መድኃኒዓለም ክርስቶስ። አለዛ ተቡት፣ አለዛ በደንብ ጾም። ወጣንያን ከ16 ዓመት ብቻ ያሉት ናቸው ከ9 በታች የሚታደሉት። ስማ ይሄኛው ኃጢአት ከባድ ነው። አሁን ኩዳዴ 9 ሰዓት ነው። በል ሰውነቱን አቋሙን ያያሉ። ምንም የሚያምህ ነገር የለም። ያውቃሉ ልጆቻቸውን እኮ አባቶቻችን እያንዳንዱ ልጆቻቸውን ያውቃሉ፣ ጉልበታቸውን፣ ጥንካሬያቸውን፣ ጤናቸውን። በል አሁን ይሄኛው ከባድ ስለሆነ 9 ሰዓት ነበረ እስከ 11 እንድጾም። የጾም ሰዓት ይጨምርበታል። ለይሄን ያህል ቀን ደግሞ ግማሽ እንጀራ ወይም ኩርማን እንጀራ፣ ኩርማን ማለት 4 ቦታ ተቆርጦ ከአንድ ብርጭቆ በላይ እንዳጠበቀን ይህን ያህል ስገድ ይለዋል። በበዓለ ሃምሳ ደግሞ ጭራሽ ንስሐ አይሰጥም ይለዋል። ጉድ ነፍስ ገሎ እስከሆነ ቀጠሮ አይሰጥ ጭራሽ። እንደውም ልንገር ዓመት እስከ ዓመት ጾም እንዳትበላ፣ ስጋም እንዳትበላ፣ ወተት እንዳትጠጣ፣ ቅቤ እንዳትቀባ እድሜ ልክ እንዲህ ተብሎ የሚሰጥ ንስሐ አለ። በዓለ ሃምሳ ላይ አይመለከትም። የሰራነው ኃጢአቱን የሚወስነው በበዓለ ሃምሳው ሰውየው ደህና ከሆነ ሄዶ ንስሐውን ይቀበላል። ጾም አይሰጠውም፣ ምጽዋት ይሰጠዋል። በዓለ ሃምሳው ሲያልቅ ጾም ይሰጠዋል። በዓለ ሃምሳው ሲያልቅ ደግሞ ሰኔ ነው የሚገባው። ስግደት ይጨምርበታል፣ ምጽዋት ይጨምርበታል፣ የጾም ሰዓት ይጨምርበታል። ንስሐ የማይሰጥበት አበ ነፍሱና የነፍስ ልጁ የማይገናኙበት ሆሳዕና 6 ሰዓት እሁድ መንፈቀ ሌሊት ትንሣኤ እግዚአብሔር ይፍታ ስለማይባል በዚህ ቀን ሄዶ አባቴ ኃጢአቴን ልናዘዝ አይቻልም። ካህኑም አይቀበለው፣ አይገናኝ። ዓርብ ዕለት የስግደት ዕለት ከሰኞ ሕማማት 1 ጀምሮ የእናቴ ልጅ እንጨት የሚሰብሩ፣ አሻሮ የሚቆሉ፣ ፍቅል የሚፈጩ፣ ጌሾ የሚወቅጡ አሉ። ሕማማቱን መከራውን ማሰብ ጥትቼ ይህን ስሰራ ከረምኩ። አባቴ ብቅል ፈጨው፣ አሻሮ ቆላው፣ አሻሮ ፈጨው፣ ሽሮ ከካው አባቴ ብለው ሲናገሩ በወይራ እየጠበጠቡ እናቴ ልጅ በወይራ እንድች እያደረጉ ይህን ያህል ስገድ ይላሉ። ሌላው ኃጢአት አይነገርም። ዓርብ ዕለት ብቻችን በቀናለት አይታ ፍራሽ ይዘን ትራስ ተይዞ ጌታ አቧራ ለአቧራ እየተንደባለለ ሄዷል። እኛ ፍራሽ ይዘን እንሞናሞናለን። ምስጋና ይድረሰው መቼ የሚያሞናሙነናል። ስለዚህ እናቴ ልጅ ከዚች ቀን በስተቀር የነፍስ ልጅና የነፍስ አባት የማይገናኙበት ጊዜ የለም። ቀጠሮ ንስሐ ሄዶ ኃጢአቴን ልናዘዝ ላለ ምእመን ቀጠሮ ለሚሰጥ ካህን ወዮለት። እንደ ይሁዳ ባልተፈጠረ በተሻለው